የጌታ ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ሳምንት እንዴት ቆያችሁ? እኔ ወንድማችሁ ደህና ነኝ። ዛሬ ብቻ ለተያየን ሰዎች ለማታውቁኝ ካሳሁን ተስፋዬ እባላለሁኝ። ባለፈው ሳምንት አብረን ያየነው ክፍል 6 ስር ስደዱ በሚለው ዋና ርዕስ ስር ስለ ዘር ነው አብረን ያየነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ የዘሪ ምሳሌ ተጠቅሞ 4 የተለያዩ መሬቶች ላይ ስለወደቀው ዘር ባስተማረው እሱን በዝርዝር ለማየት ሞክረናል። የመጀመሪያው ዘር በመንገድ ዳር እንደወደቀ እንዳልተጠቀመ፣ ሁለተኛው ደግሞ በጭንጫ ላይ በድንጋይ ላይ እንደወደቀ ወደ ውስጥ እንዳልገባ እንዳልተጠቀመ፣ ሶስተኛው ደግሞ በእሾህ መካከል እንደወደቀ ከዘሩ ይልቅ ለሌላ ጉዳይ ትኩረት በመስጠት ያ ዋናው መንፈሳዊ ነገር እንደታነቀ፣ አራተኛው ግን መልካም መሬት እንደሆነ 160-30 እንዳፈራ፣ መልካም መሬት ማለት ምን ማለት እንደሆነ እሱን በዛ ዕለት አብረን አይተናል በክፍል 6 ውስጥ። ዛሬ ክፍል 7ን አብረን እናያለን። ክፍል 7ም ከዚሁ ከዘር ጋር በተያያዘ ነው ለመናገር የምሞክረው። እስኪ ከዛ በፊት እንደተለመደው ጌታ እንዲረዳን ወደ እሱ እንጸልያለን። እግዚአብሔር አምላካችን ሆይ አንተ መልካም አምላክ ነህ። ሳምንቱን ሙሉ እኔንም ወገኖቼንም ጠብቀህ ለዛሬ ቀን ስላደረስከን እናመሰግንሃለን። ዛሬም ቃልህን እንድትመግበን እንድታስተምረን በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። በመንፈስ ቅዱስ አማካኝነት በልባችን ውስጥ እንዲቀኝ በልባችን ውስጥ እንዲያርፍ ጌታ ሆይ እንዳስተማርከን 160-30 እንዲያፈራ ቃልህን እንድትባርክልን ይህን ጊዜ ይህን ትምህርት እንድትባርክልን እንለምንሃለን። ስናገር እርዳኝ። የወንድሞቼም ልብ የእህቶቼም ልብ ተከፍቶ እንዲሰሙ አንተ እርዳቸው። ስለምትረዳን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። የዘር ነገር ከብዙ የህይወታችን ክፍል ጋር ይዛመዳል። በገላትያ ምዕራፍ 6 ቁጥር 7 ላይ እግዚአብሔር አይዘበትበትም፣ ሰው የዘራውን ሁሉ ያንኑ ደግሞ ያጭዳል ነው የሚለው። ጌታ ኢየሱስ ክርስቶስ ባስተማረው የመጽሐፍ ቅዱስ ክፍል በዚህ በማቴዎስ ወንጌል ምዕራፍ 13 ላይ እንዳየነው ወደ ቁጥር 20 ቤት ቁጥር 23 ጀምሮ ሰው በእግዚአብሔር ቃል ልቡ ካልሞላ ወይም በዚህ መልካም ቃል ልቡን ካልሞላ ክፉም የራሱ ዘር እንዳለው በዚሁ ክፍል ላይ ተናግሯል እና ልባችንን በእግዚአብሔር ቃል ዘር መሙላት አለብን። ለምን ሰው ይዘራበታል ብቻም ሳይሆን ሰው ይዘራልን። ስንዘራ የተዘራብንን ዘርተን ሰዎችን እንድንጠቅምና እግዚአብሔርን እንድናከብር በልባችን ላይ ስለሚዘራው ነገር በጥንቃቄ ልናስብ ይገባል ማለት ነው። ዛሬ የእግዚአብሔርን ቃል ቸል ብንል፣ በየዕለቱ የእግዚአብሔር ቃል በሕይወታችን ላይ ተዘርቶ 160-30 ላለማፍራት ቸል ብንል ሌላ ነገር ተዘርቶብን በሌላ መልክ በቅለን እንዳንገኝ ልንጠነቀቅ ይገባል። በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 እስከ 15 ላይ ከጌታችን ቃል ላይ ሌላውን ክፍል እናያለን። ሐዋርያ ጳውሎስ ባስተማረው ትምህርት መሰረት ቅድም እንዳልኳችሁ ይሄ የዘር ነገር በብዙ አቅጣጫ ከህይወታችን ከተለያዩ ክፍሎች ጋር ይገናኛል። ሰዎች ለእግዚአብሔር ቤት እንኳን ሲሰጡ የሚሰጡት ነገር በዘር ተመስሏል። ነገር ግን የሚሰጡበት ልብ ወሳኝ እንደሆነ ነው በዛ ክፍል ላይ ሐዋርያው ጳውሎስ የሚናገረው። ሰው ለእግዚአብሔር ሲሰጥ በደስታ ነው መስጠት ያለበት፣ በጥሩ ልብ ነው መስጠት ያለበት፣ በበረከት ነው መስጠት ያለበት ነው የሚለው። የምንሰጥበት ልብ የሚስተካከለው ለእግዚአብሔር ቤት እንኳን ገንዘባችንን ስንሰጥ የሰጠነው ገንዘብ የተባረከ እንዲሆን መልሶ መልካም ነገር እንዲያሳጭልን መልሶ ከእግዚአብሔር ዘንድ በረከትን እንዲያሳጭልን የምንዘራበት ልብ በጣም ወሳኝ ነው። ሰዎች የሚዘሩበት ልብ እንዲስተካከል መጀመሪያ የእግዚአብሔር ቃል ልባቸው ላይ መዘራት አለበት። በጥሩ መለኮታዊ አስተሳሰብ፣ በሰማያዊ አስተሳሰብ ለእግዚአብሔር መንግስት ገንዘባችንን እንድንሰጥ፣ ለሰዎች ገንዘባችንን እንድንሰጥ፣ ያለንን ነገር ለሰዎች እንድንሰጥ፣ በሰዎች ላይ እንድንዘራ፣ በእግዚአብሔር መንግስት ውስጥ እንድንዘራ ልባችን በእግዚአብሔር ቃል መቃኘት አለብን። የሰው ልብ ጥሩ የሚሆነው በጥሩ ልብ በደስታ በፍቅር
እግዚአብሔርን በመውደድ ሰዎችን ለማገዝ ሰዎችን ለመርዳት ብለን እንድንሰጥ የሚያደርገን ልባችን በእግዚአብሔር ቃል ሲቃኝ ነው። የሰው ልብ ጥሩ የሚሆነው የሰው ሕይወት ጥሩ የሚሆነው በእግዚአብሔር ቃል ሲሞላ ነው። የቃሉ ዘር ሲበዛለት ነው። ሰው በጥቂት ይዘራል፣ በጥቂት ያጭዳል፣ በብዙ ይዘራል፣ በብዙ ደግሞ ያጭዳል ይላል እና ገንዘብ ሰጥቶ ገንዘብ ብቻ አይደለም ሰው መጠበቅ ያለበት ከእግዚአብሔር። እኛ የምንሰጠው ገንዘብ ከሆነ እግዚአብሔር የሚያሳጭደን እግዚአብሔር መልሶ የሚሰጠን ነገር ብዙ ነው። በብዙ አቅጣጫ ሕይወታችንን እግዚአብሔር ይባርካል። የምንሰጥበት ልብ የምንዘራበት ልብ ጥሩ ከሆነ የምንሰጥበት ልብ እግዚአብሔርን ካስደሰተው እግዚአብሔር መልሶ የሚያሳጭደን በጣም ብዙ በረከት ነው። ገንዘብ ብቻ አይደለም፣ ጤናን ይሰጠናል። ከሰዎች ጋር ጥሩ ተግባቦት ያለው ሕይወት ይሰጠናል። ደስተኞችና ሰላማዊ ሕይወት ያላቸው ሰዎች አድርጎ ይባርከናል እግዚአብሔር። ስለዚህ የምንዘራው ነገር በጥሩ ልብ እንድንዘራ፣ የምንሰጠውን ነገር በጥሩ ልብ በደስታ እንድንሰጥ፣ እኔም በእግዚአብሔር መንግሥት ውስጥ የራሴን ነገር አካፍላለሁ፣ የራሴን ነገር እዘራለሁ ብለን በደስታ እግዚአብሔርን እንደማምለክ እግዚአብሔርን ለማስደሰት እንድንሰጥ ልባችን በእግዚአብሔር ቃል መቃኘት አለበት። የዘር ነገር ቅድም እንዳልኳችሁ ከብዙ ነገራችን ጋር እያያዛል። በዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ ከቁጥር 33 ጀምሮ ስናይ ከአይሁዳውያን መሪዎች ጋር ሲነጋገር አይሁዳውያን ጌታ ኢየሱስ ክርስቶስ እውነት አርነት ያወጣችኋል ሲላቸው እኛ ባሪያ ሆነን አናውቅም፣ ከምንድን ነው አርነት የምንወጣው? እኛ እኮ የአብርሃም ዘር ነን፣ ምርጥ ዘር ነን አሉት። አብርሃም ምርጥ ዘር ነው፣ የአብርሃም ዘር ነን። የአብርሃም ዘር መሆናችሁን አምናለሁ። ነገር ግን የምትሰሩት የምታደርጉት ነገር በሕይወታችሁ በቅሎ የሚታየው ነገር ግን አብርሃም የሚያደርገውን ነገር አይደለም። የአብርሃም ባህሪ በእናንተ አይታይም። የአብርሃም ስራ በእናንተ አይታይም። እኔን ልትገሉኝ ትፈልጋላችሁ። እሱ ብቻ አይደለም፣ በእናንተ ውስጥ ቃሌ የለም። ቃሌን አትፈልጉም፣ ቃሌን አትቀበሉም። ስለዚህ እኔንም ለመግደል ትፈልጋላችሁ። አብርሃም ይህንን አደረገም። እናንተ አሁን እያደረጋችሁ ያላችሁት የአባታችሁን ስራ ነው። በእናንተ ላይ የተዘራው በእናንተ ውስጥ ያለው ባህሪ የአባታችሁ የዲያብሎስን ባህሪ ነው የሚመስለው። የተዘራባችሁን ዘር አብቅላችሁ እሱኑ ነው የምታሳዩት። እኔ ከአባቴ የሰማሁትን ከአባቴ የተማርኩትን እሱን ስራ እየሰራው ነው ያለሁት። እናንተ ግን አሁን እየሰራችሁ ያላችሁት አሁን የግድያ ሙከራ እንኳን እያሰባችሁ ያላችሁት ይሄ የአባታችሁ የዲያብሎስ ባህሪ ነው። በልባችሁ ውስጥ የተዘራው የሰማችሁት የምታደርጉት ነገር እሱን ነው የሚያሳየው። እኔ ደግሞ አሁን የማደርገው ነገር የምዘራው ነገር የማሳያችሁ ነገር ከአባቴ የሰማሁትን ነው፣ ከአባቴ የተረዳሁትን ነው የማደርገው። እናንተ ደግሞ የአባታችሁን ከዲያብሎስ የሰማችሁትን እሱን ነው እያደረጋችሁ ያላችሁት አላቸው። ቃሌን ስላልሰማችሁ፣ ቃሌን ስላልተቀበላችሁ፣ ቃሌ በልባችሁ ስለሌለ እኔን ለመግደል ትፈልጋላችሁ። እነኚህ አይሁዳውያን ጌታ ኢየሱስን ለመግደል ይፈልጋሉ። እውነትን ማጥፋት ይፈልጋሉ። እውነትን ሪጀክት ያደርጋሉ። እውነትን አይፈልጉም። እውነትን መቀበል፣ እውነትን ማቀበል አይፈልጉም። ለምን? እውነትን ስላልተቀበሉ። የእግዚአብሔር ቃል እውነት ነው። የእውነትን ቃል የእግዚአብሔርን ቃል መቀበል ስላልፈለጉ ኢየሱስን እንኳን ለመግደል ይፈልጋሉ። የእግዚአብሔርን እውነት ለመግደል፣ የእግዚአብሔርን እውነት ለማስወገድ፣ የእግዚአብሔርን እውነት ለማጥፋት ሲፈልጉ እናያለን። ስለዚህ ሰው በልቡ ውስጥ የእግዚአብሔር እውነት በየቀኑ ካልተዘራ በስተቀረ ለእውነት መኖር አይችልም። እውነትን ይጋፋል፣ እውነትን ይቃወማል፣ እውነትን ይገላል፣ እውነትን ያሳድዳል። እውነትን ላለማሳደድ፣ እውነትን ለመደገፍ፣ እውነትን ለመኖር እውነት የሆነውን የእግዚአብሔርን ቃል ሁልጊዜ በልባችን ላይ እንዲዘራ ልባችን ክፍት ልናደርግ ይገባል። የእግዚአብሔር ቃል እውነት ነው። ባለፈው እንደተነጋገርነው እውነት በተዘራብን ልክ 100፣ 60፣ 30 መልካም ፍሬ እናፈራለን።
በሕይወታችን የመንፈስ ቅዱስን ፍሬ እናፈራለን። ለእግዚአብሔር ክብር ደግሞ እንዲሆን ብዙ ሰዎች ወደ እግዚአብሔር መንግሥት በማምጣትም ጭምር ፍሬ እናፈራለን። መልካም ፍሬ በማፍራት እግዚአብሔርን ለማክበር ለሰዎችን በረከት እንድንሆን የእግዚአብሔርን ቃል ሁልጊዜ በልባችን ላይ እንዲዘራ ልባችን ክፍት ይሆን። ክፍት ልብ እንዲኖረን እግዚአብሔር ጸጋውን ያብዛልን። ለዛሬ ይህን ያልካልኩ ይበቃኛል። በሚቀጥለው ክፍል 8 አብረን እናያለን። በጥሞና ስላዳመጣችሁኝ እግዚአብሔር ይባርካችሁ። በሚቀጥለው በሰላም እስክንገናኝ የጌታ ሰላም ይብዛላችሁ። መልካም ሳምንት